አስደንጋጭ ጉድ! ሩታና ኤፍሬም ታሰሩ። በጣም ታሰሩ እንዴ! አይዟችሁ በጎች፣ ብዙ አትደሰቱ። የምሬ ነው ምላችሁ። በደንብ ቪዲዮ እስከ መጨረሻ እዩ። እንኳን ታሰሩ እኛ ምን አገባን የምትሉ አይዟችሁ እሺ፣ አይታሰርም። ገባችሁ አይደለ? ብዙ አትደሰቱ። ምነው በዚህ ልክ የሰውን ህይወት እኮ አልገደሉም። ተረጋጉ እንጂ ኮመንተሮች ቪዲዮ ሳይሰሙ እኮ የኮሜንት ጉድ ቁጭ 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 የምታደርጉ እኔ በጣም ነው የምትገርሙ። ምን አይነት በጎች ናቸው ግን? የምሬ ነው የምላቸው፣ የምሬ ነው የምላቸው። ከቪዲዮ በላይ ወደ ኮሜንት ነበር ያየው። መድኃኒዓለም ዝም ብሎ ኮሜንት ቁጭ ቁጭ። ሩታና ኤፍሬማችን አይታሰርም። እሺ ምን አጠፉ? ምን አጠፉ? ምን ወንጀል ሰሩ የሚታሰሩ? እንደሱ ብዙ ተደስታችሁ እንዴ? የሩታን ለቅሶ ነበር አይደለም የምትፈልጉ? ማቸው አይሳካላችሁም። እሺ በጎቼ፣ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውዶች ማለት ነው። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እናንተ ሰብስክራይብ ለምን አነሳችሁ? ምን አደረግኩ? ጌታን አነሳችሁ እኮ 20 ሺህ ምን 20 ሺህ 20 ሰው ሰብስክራይብ አነሳ። ማርያም ምን አድርጌ ምን አጠፋው? 20 ሺህ ቢገባ ውይ ደስታ አልችልም። ከየት አመጣለሁ 20 ሺህ? የምሬ ነው የምላቸው። እናንተ ምን አጠፋሁ? ምን አደረግኩ? ጌታ እኔ እኮ በጣም ምስኪን ነኝ ታውቃላችሁ አይደለም? ለማንኛውም ሰብስክራይብ አድርጉ እሺ። የምሬ ነው የምላቸው። ወዳችኋለሁ። ግን የምትጠሉም የምትወዱኝ ወዳችኋለሁ እሺ። ስለዚህ ሰብስክራይብ አድርጉኝ። ለማንኛውም ቤተሰብ እኔ ከምንም በላይ ማለት ነው የውሽምት በጎች ለካ የሩታና የኤፍሬም መታሰብ በጣም ነበር የምትመኙ። ምን ነው የሰውን ህይወት እኮ አላጠፉም። ገባችሁ አይደለ? ሩታ መቼም አትታሰርም። እሺ ካለ ሩታ ደግሞ ሚዲያ አይደንቅም። ገባችሁ አይደለ? አብርሽ ካለ ሩታ ቪዲዮ መቼም አይሰራም። ገባችሁ አይደለ? ሩታ እንኳን እስኪ ለአንድ ሳምንት እንኳን ከሚዲያ ትንሽ ዞር ብትል አብርሽ ሞቶ ብቻ ነው አይሰራም። ብቻ ማለት ነው ካለ ሩታ መቼም አይሰራም። ገባችሁ አይደለ? ሄርሜላ ላይ ለመጫወት ነው እንጂ ሄርሜላ ወዶት አፍቅሮት አይደለም። ገባችሁ አይደለ? ብዙ አትደሰቱ። ገባችሁ አይደለ? ምድር በጉላ ማለት ነው። የምሬ ነው እንዴ! ለሩታ በዚህ ልክ ነው እንዴ ጠላቻ ያላችሁ? የምር ይሄ ነው የተረዳው ማለት ነው እንዴ! ሰው ስለታሰር በዚህ ልክ ትደሰታላችሁ? ምን አጠፋችሁ? ምንም እኮ አላጠፋችሁም እኮ እንዴ! ባለ እኮ ነው አብርሽ አይደለ? ምን ነው በዚህ ልክ ሩታ ልክ የሰው ባል እንደቀማች ከሰው እንደተቀበለች አደረጋችኋት? ኤፍሬም ቢሆን ለአብርሽ ወንድሙ ነው። ምንም አያገባችም። ገባችሁ አይደለ? ምድር አሽቃባጭ ሁላ እንዴ! እናንተ እኮ ዳር ትቀራላችሁ። እነሱ እኮ ቤተሰብ ናችሁ። አንድ ላይ ይሆናሉ። ምን ይታወቃል? በዚህ ልክ አታሽቃብጡ። የምር እኔ ከምንም በላይ ማለት ነው ቤተሰብ ልዑል የኔ ምስኪን ፈጣሪ ያሳድግክ። እንዴት እንዳሳዘነኝ ዛሬ። አቤት አቤት የእናቱን ድምፅ የምሬ ነው የምላችሁ እንዴት እንደሆነ የምር ዛሬ ነው የልዑልን ድምፅ የሰማው ቤተሰብ ማለት ነው። ቪዲዮ ላይ ሲመጣ እኮ ልዑል ድምፅ የለውም ምንም ማለት ነው። ዛሬ በጣም ነው የረበሽ። እናቱ ትታሰራለች ስላለ ነው እንዴ ህፃን ልጅ እያቃል እንዴ እያልኩ ነበር ቤተሰብ። መቼም አያደርግም ሩታ አትታሰርም። እሺ ብዙ አትደሰቱ እሺ። ሰው ስለታሰረ አትደሰቱ ብዙ። ገባቸው አይደለ? የሰውን ነገር እኮ አልሰረቀችም። ልጅ የት ነው አብርሽ ጋና ቡዜ ጋና ሄርሜላ ጋ ነው ብላ ስማቸው ስላጠፋች ነው ይሄ ሁሉ የተፈጠረ አይደል እንዴ? ይሄ ሁሉ የማን ስራ ነው? የገኒ ስራ ነው። ገባችሁ? ቪዲዮ ስንት ቪዲዮ እየተሰራ ያየች አፌን ዘግታ ቁጭ ብላ መጨረሻ ላይ ሩታ የመጠራ ወረቀት ለአብርሽ እና ለሄርሜላ ለቡዜ ስታመጣ ነው ልጁን ይዛ የመጣችው። ይሄ ሁሉ የማን ሴራ ነው? የገኒ ሴራ ነው። እንግዲህ ሩታና ኤፍሬም የታሰሩበት ምክንያት በገኒ ምክንያት ነው። ስለዚህ በገኒ ቦታ ኤፍሬም እና ሩታ ናቸው መታሰር ያለባቸው ማለት ነው። ስለዚህ ሩታ ለምን አንድ ወርም ቢሆን
ለምን 1 አመት አይታሰሩ? ሲጀምር አይታሰሩም፣ አያደርጉም፣ አይታሰሩም። ብዙ ማትደሰቱ እንግዲህ ሀደራ ለገኒ ሰጥታለች፣ ልዑሌ ማለት ነው። ብዙ የሆንኩበት ልጄ ነው። አደራ ገኒ እንደ ራስሽ እንደ እኔ ሆነሽ ልጄን ያዥልኝ በስነ ስርዓት እያለች ነበረች። እንዴት እንባ እንደመጣኝ ቤተሰብ ምስኪን ልዑል ራሱ እንዴት እንደሆነ ማርያምን ሳሳዝን እኔ እውነቴ ነው የምላችሁ፣ እኔ አላቅም። ብቻ ልዑልዬ የኔ ፍቅር ፈጣሪ ያሳድግክ የኔ አባት ማለት ነው። ዛሬ ደግሞ እንዴት እንዳማሩበት የኔ ፍቅር መቼም እናንተ ልጁን በቪዲዮ ማመጣት በካሜራ በቃ አስለመዳችሁ። ኮሜንት እያየሁ ነበረ፣ በልዑል ነው መሸቀል የጀመሩ ያላችሁ ነው። እና እንግዲህ ምንም ማድረግ አይቻልም። እነሱ የሚዲያ ሰው ናቸው፣ እኛ ደግሞ የሚዲያ ሰው አይደለንም። ልጅ ደግሞ በሚዲያ ባየመጡ ጥሩ ነበር። እነሱ ዩቱበር ናቸው፣ የሚዲያ ሰው ናቸው። ምንም አይመስላችሁም። እነሱ ከፈለጉ ምን ታደርጋላችሁ? ስለዚህ ልዑልዬ በጣም አሳዘነኝ የኔ ፍቅር የኔ አባት፣ ፈጣሪ ያሳድግክ ከክፉ ነገር ይጠብቅልሽ ሩታዬ የኔ ቆንጆ። ለማን ብለሽ ነው የምታለቅሽ ሩታዬ? ለማን ብለሽ ነው? ጠላትሽ እኮ የተደሰቱ ነው። የምሬ ነው። ሩታ ስላለቀሰች በጣም የተደሰቱ አሉ። መቼም ሩታ አትታሰርም፣ ብዙ አትደሰቱ ማለት ነው። ዛሬ እንግዲህ ውሽምትና አብረሽ ላይፍ ላይ ይመጣሉ። ጥብ አድርጉ፣ ስደባቸው። የታባታቸው ሚስቱን አሳስሮ እሱ ጌም ይጫወታል። እንደ ቲክቶክ ላይ መጥቶ አንበሳ ለመለመን የዩቱብ አልበቃ ጭራሽ የዩቱብ ቲክቶክ ላይ መጥቶ መለመን። ደፋሮች እናንተ ጅሎች ናቸው። ለእነሱ አንበሳ የምታወርዱ ለቤተሰቦቻችሁ ቢሰጡ ከፈጣሪ ታገኛላችሁ። ለምን አንድ መለካ ቡና አይሆኑ? ገባችሁ አይደለ? የቤተሰብ ምርቃት ለእናንተ ትልቅ ነገር ነው። ገባችሁ አይደለ? የጠገበ ዩቱበር አንበሳ የምታወርዱ በጎች ለእናንተ በጣም ነው ማዝ ነው እንዴ። እነሱ እኮ እየደሉ ነው የሚኖሩ፣ እንደፈለግ የሆኑ ነው የሚኖሩ። እናንተ የሰው ቤት ሽንት ቤት